በ40 ዓመት እናት ላይ ጺምን አትላጭ ውጣ ከቤት በ40 ዓመት እናት አባት ላይ ሆነ ጺምን አትላጭ እላጫለሁ ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይሄ ነው ይህ ግለሰብ ምንም የሰራው ነገር የለም ጀስት ተሳዳቢ ነው ምንም ኢንተርቴን የሚያረጋው ነገር የለም ያረጋውም ነገር የለም ለመሳደብ ደግሞ ምንም አይጠይቅም ባዶ ቀፎ መሆን ብቻ በቂ ነው ይህ ግለሰብ የመንግስት አካላትን ተሳድቧል ፖሊሶችን ተሳድቧል ትራፊኮችን ተሳድቧል ማህበረሰብ ተሳድቧል እንዲሁም ግለሰቦች ላይ አፉን ከፍቷል ግን ማን እኔ ልንገር በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል ግን አክት ያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ አራት እየሆነ ያለው ስለዚህ ማን ይውል ተጠንቀቅ በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ መሄጃ ያጡ ተምረው ዲግሪ ይዘው ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል ያ ዱርዬ ፍቅር መስጠት እንደሚያቀበት ህይወት መንጠቅም ይችልበታል ብዙ አፍን አትክፈት ረጋበል በዙሪያ ማን እንዳለ ራሱ ማመን አትችልም ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ ነይ እንግዲህ አብረን የሰራነው አብረን የበላን የጠጣን ጓደኛዬ ነበር እንግዲህ የሚሰራው ስራ ያያችሁት ምን አለ በውስጥ ብታወራኝ ፓፒ እንደዚህ ፈልጋለሁ እንደዚህ ማደግ ፈልጋለሁ ማን ብትለኝ በቃ ይሄ ነው መጨረሻ አስተጣጣ አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው በቃ ከተማው ላይ እንደዚህ ነው በቃ ቡ ፊደሎች በስተዋል መጨረሻ ለዛውም አዲስ አበባ ልጅ ነኝ በሚል መጣለያ ብትነግረኝ ምን ችግር አለው ኦፍ ኮርስ ተሳድቤ አለፈልኝ ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ሲሰራ እንደነበር ታውቃለህ ፖድካስቱን ራሱ ማየት አይተበከበ ዱባይ መዚም እንተዋወቃለን ምን አይነት ስራ ሲሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ አስጠጥቼ አላውቅም በሰው ገንዘብ ኖር ያላውቅም ሀብታም ስርዓት ውስጥ እሺ ገንዘብ አላገኝ ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ ያወጣው ገንዘብ አልቀበልም የሀብታም ሚዜ አይደለም እንደዛ ሆነ ባለፈደ ለምን እንደማያልፍልህ ታውቃለህ ልብ ክፉ ስለሆነ ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስን ትቀይራለህ ወርድህ እንደዚህ አስጠቂ ትሆናለህ ከለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ ምን ልስጥህ ጸሎት ዛሬ ደርሶላል ጸሎት ተሰምቷል የፈለከው ነገር ጠይቀኝ ይሰጣሃለሁ ግን አንድ ነገር ላንተ የሰጠውትን ነገር ለጎረቤትህ እጥፍ አድርጌ ይሰጣዋለሁ ያንተ ብሌሲንግ ለሱ እጥፍ ይሆናል አሁን የፈለከው ነገር ጠይቀኝ ይሰጣሃለሁ አሰበና ጌታ ሆይ አንድ አይኔን አጥፋልኛል which is የዛኛው ሁለት አይን ይጠፋል እንደዚህ አይነት የመቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናከረው መንቀረው ባንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ ያደረከው ነው ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ ያለው መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም ዲግሪ ኖሮት ነው ሰው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ ምትል አታሽቃብጥ እዛ ሆነ ምን እየሰራ እንዳለ አቃለው አልሰድብህም እኔ ልናገርህም አይደለም የመጣሁት ጓደኛዬ ነው ብዙ ነገር አሳልፈናል ለስደብብል እዛ ዱባይ ቤኒያስ ስኩዌር ላይ ራስን እስከተሰቀል ድረስ ልናገር እችላለሁ እንደዚህ አይነት ነገር ትቻለሁ በቃ አቁም ያለው ፍታ አስተባል ፍታ እንደዚህ አይነት የቡ ፊደል ሙድ ደግሞ አትተቀመጥ በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ ሆነው ራስህ ነው አያሳፍርም የዴይ ቱ ዴይ መነጽርና ቲሸርት አርገ መኪና ውስጥ ቁጭ ስላልከኩ ፕሮፋይልን ይናገራል ማለት አይደለም በደንብ እንተዋወቃለን በደንብ አይደረግም እንደ እድሜ ሐሰብ ቆሮቆንዳ አዲስ እረኛ ከብታ ያስተኛ ነው ነገሩማ የሰራው ቪዲዮ ደርሶኛል በጣም ነው አሪፍ ቪዲዮ ነው አሪፍ ታሪክ ነው አሪፍ ትወና ነው
የት እንደምታቀኝ አይ ዶንት ኖ ግን ጉዳዩን የኔ እናንተ ያረኩ ነው ጥያቄ የኔ እናንተ ጉዳይ አይደለም እኔ ምንም አይነት ፐርሰናል ኢሹ አላነሳው ግን አቋሉ ለምትለው እኔ መልስ አልሰጠም አንተ ነህ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ ናንተ ደግሞ ዘሩኝ ይመቻችሁ ብለ እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው አያልቁም ታውቃለህ ከስር ያደጉ ያስቸግሩናል እንግዲህ ቪዲዮውን እንዳያችሁት ነው መልሱን ለእናንተ ነው ተውላችኋለሁ እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ ተሳደባላችሁ በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታርጉታላችሁ ማን እኔ የትም አላቀም ሞጫ መንገድ ስታጣ ይሄንን ምክንያት ይዛ አትምጣ በፍጹም አትምጣ አሁንም ጉዳዩ የኔና ያንተ አይደለም እኔ ወጣቶችን የማይሆን ቃል ተናግረሃል ቅስም ሊሰብር የሚችል ቃል ተናግረሃል ያልኩት ይሄን ደግሞ አሁንም ደግሜ ልልሃለሁ ተናግረሃል ምንም ከዚህ የተለየ የምናገር ቃል አይኖርም ቢከፋም እየመረረው አጥ አይኖ ቆርቆሮ ትንሽ ሲነካ እንደሚጮህ አንዳንድ አለማወቆችን ሙሉ ልብስም ከቨር ሊያረጋቸው አይችልም ግን ጨዋታው ነው ወጣት ነው የነካ ይደውን በረካ ነው ስለኔ እዚህን ያህል መናገር አይጠበቅብኝም ነበር ጉዳዩ የኔና አንተ አታርገው አልፈልግም የተናገርከው እንደ ማህበረሰብ ነው ስለዚህ ወጣና ወጣቱን ይቅርታ ብል ምን ችግር አለ ያራዳ ልጅ ሁሉም ሰው ይቅር ባይ ነው ወጥተ ይቅርታ ብትል ምን ችግር አለ የዚህን ያህል ወጥተ ድጋሚ ደረትን ነፍተ አፈል ለመክፈት አድሩት ኤኒዌይስ ስለኔ እዛን ያህል መናገር አይጠበቅብኝም ነበር እኔን የምራንተ የምታቀኝ ሰው ብትሆን ኖሮ ምን አይነት ተሸገር ፍሪክ እንደሆንኩ ታውቅ ነበር ዝና ላይክ ፎሎ ፈልጎ ነው ላልከው አንተ እኔን የምር የምታቀኝ ከሆነ አንተ ዝጥስ ጥልኝ ምን አይነት ዝና ላይ እንደነበርኩ ልቦና ያቅ ነበር ማለት ነው አሁን እኔ እዚህዛ ማለት አልፈልግም እኔን ሰው የትም አላቀው የትም አታቀኝም አላቀም ይሄንን በአራት ነጥብ ነው ልነግር የምፈልገው ግን አየህ አለማውቀን ማስከንም ማርገም ሳታረግም ነው ፓፒ ላይ እዚህና ሐላትና ልጅ እንጂማ ውሃ የጠጣሽው መቼ ስለሰው ያንድ ብር ዝርዝር እንደሌለው በግልጽ አሳይተሻማ መች ያራዳልሽ የደሃ ጠላት ሀብታም ሳይሆን አዲስ ብር ማግኘት የጀመረ ደሃ ነው ማለት ነው ትርጉሙ ራሱን መድኃኒት ሰርተን ስናቀምሰውማ አትናገሩኝ አትበሉኝ ማለት አይችልም እሱ ሲጀመር የፈጣሪ ቃል አይደለም ቅዱስ ቁርአን ወይ መጽሐፍ ቅዱስ አይደለም እንደወረደ እሱን ቃል የምንቀበለው ትንሽ ከፍታ ላይ ወጣና ከላይ ወደ ታች ሲሻና ዝናብ ነው ብለን የምንቀበልበት ምንም መዳ የለብንም ወይ ሳፋ ይዘን ወተን ምንሸከምበት ምንም ቢሆን የአዲስ አበባ ልጆች ነን ካክሬባን ሆነም ማለት ነው የማንም አጣፈንጣጣ መቶ ልሽናሴ ፊቱ ላይ ነው የሚደፋለት ምን አገባኝ ሶ ካንተ ምን ተማርን የማንም መከክ ስለለፋ ስለእንትን ስላልክ ሳይሆን ልትሞትም ትችላለህ ብሎ እውነቱን ነው የኪራይ መኪና ሙቀት ነው ብለን አልፈነው ነበር በሰዓቱ አሁን እንደዛ ደረጃ ከደረሰ ኦኬ የራስን ፎርሙላ ለራስ ነው የምንጠቀመው ከዚህ በኋላ ምን አሰራን ከስር መተቸት ነው ከስር የእግዚአብሔር ተአምር ብዙ ለፍቻለሁ ብዙ ጥሪ ያለው ግን የሚገርመው በመላስ ያለፈልኝ በላቢ ሳይሆን ምናምን ብላ ምስክርነትን መስጠት የነበረበት ሰውዬ ዛሬ ላይ አትናገሩኝ ህይወቴን ስቀይር ወደ ኋላ ልታስቀሩኝ አትሞክሩ ብዙ ቦች ተነስታችኋል ምናምን ላልከው አንተም ከቁም ሳጥን እስክትወጣ እየጠበቅነ ነው ለማንኛውም ግን የራስን ፎርሙላ ለራስህ ስንጠቀመው አይደብርህ የራስ ፎርሙላ እኮ ነው አንተ ሰው ላይ ስታረገው ይኖርከው ነው እንዴት አንተ ላይ ሲሆን ይደብራል አንተ ማን ነህ መሲያችን ነሪ ተካከ በ40 ዓመት እናት አባት ሊሆነ ጺምን አትላጭ ወንድ ልጅ ሆነ በወር 100,000 ብርና ከዛ በላይ ገቢ ከሌለ ሴት ልጅ ማየት አይደለም እሷ ብታይ መደበቅና መሸሽ ነው ያለው ፋክ መደፋክ ሌላ ምክር ልጨምር ከከናራ
የቤተሰብ ሸክም ነው። ከዛ ሴቱንም ፍቅሩንም ትደርስበታለህ። ምክንያቱም ተግባር ኢትዮጵያ በአህያ ብዛት ዓለምን እየመራች ትገኛለች። በዓለም ላይ እንግዲህ 50 ሚሊዮን አህዮች አሉ ተብሎ ይገመታል። በቤተሰብ ጅለው ተቀምጣ በቤተሰብ እየተቀደም ፍቅር አይደለም መጀመሪያ ከተናው አመጣጤ ለመጨቃጨቅ ምናምን ሳይሆን ሶስት ግለሰቦችን ይቅርታ ለመጠየቅ ነው። ሰው የሚያወራውና የሚያረጋው ነገር ግን የተለያየ እንደሆነ በእነዚህ ሶስት ግለሰቦች ከኔ ጭምር ማየት ይችላል። ከዚህ በኋላ ዛሬ ከሳሽ ሆኖ የመጣው ዛሬ ከሚከሰሰው በላይ የባሰ ንግግር የተናገረ ሰው። ከዚህ የተረዳሁት ምንድነው? ሁላችንም ማስመሳዮች ነን። ለወጣቱ ደግሞ የምነግረው ምንድነው? ከፈጣሪ በታች ያላችሁ ቤተሰቦቻችሁ ናችሁ። ዛሬ ላይ ቢገግም ቀን መቀየሩ አይቀርም። ቀን ይቀየራል፣ ቀን ይገለበጣል፣ ባበጣል፣ ችግር የለውም። የማያልፍ ነገር የለም። ከዛ በኋላ ያለው ስራ ግድ ነው። ስራ ግድ ነው። እርድና ማሚን አያሳክምም። እርድና ከፋርማሲ መድኃኒት አያስገዛም። ስለዚህ ስራ የተገኘ ይሰራ። ስራ ችግር የለውም። ስለዚህ ይቅርታዬን ልጀምር። ሰይድ ማርሻል አርት በጣም ከልብ የመነጨ ይቅርታ። አንተ ይቅር ብትለኝ ፈጣሪ ይቅር ላይለኝ ይችላል፣ ግን ስናገረው ስላላፈርኩ አሁን ይቅርታ ብጠይቅ ምንም ማለት አይደለም። ከልቤ በጣም ይቅርታ ልል እፈልጋለሁ። ንቀህ ስላልመለስክልኝ ደግሞ አላህ ያክብርህ። በጣም አመሰግናለሁ። ሁለተኛ ይቅርታ የምጠይቀው ደግሞ ፎሎወሮቼ ነው። ተናክሼ ላናከስኳችሁ እግዚአብሔር ይቅርታ ያርግልኝ። አይ ሆፕ ይቅርታ ታደርጉልኛላችሁ። በጣም ይቅርታ። አይለመደኝም እንደዚህ አይነት ነገር ውስጥ አልነካካም።